2030 እያያችሁን ያላችሁት አሪፍ ጊዜ ያሳልፋችሁ እንደሆነ ተስፋ እናደርጋለን። አሁን ስንት ነው ልንል ነው። ስንት ነው እንግዲህ ወጣቶች የስራ ሀሳብ የሚያገኙበት ለአዲስ ስራ የሚነሳሱበት ዝግጅታችን ነው። ኤደን ዋቅቶሌ እንደተለመደው የሚሰሩ ስራዎችን ልታሳየን ከነዋጋቸው ውጭ ናት ያለችው። ስንት ነው? ሰላም እንዴት ናችሁ? 2030ዎች እያያችሁ ያላችሁት በገቢ ራሳችሁን የምታሳድጉበትንና ምን ልስራ እያላችሁ ሀሳብ የገባችሁ ደግሞ መፍትሄን የምታገኙበትን ስንት ነው ዝግጅታችን ነው። ዛሬ የማሳያችሁ የቢዝነስ ሀሳብ የኢትዮጵያን ታሪክ ከቢዝነስ ወይም ንግድ ጋር በአንድ ላይ ያዋሃደ የስራ ሀሳብ ነው። ከእናንተ የሚጠበቀው የትም አለመሄድ ብቻ ነው። አብራችሁን ቆዩ። ሰላም እንዴት አለሽ? ደህና ነሽ? እንዴት አለሽ? ደህና ነሽ? አለን ደህና። ዛሬ ይመስገን። እንግዲህ ዛሬ ለ2030ዎች የሀገራችንን ታሪክ የያዘ ቢዝነስ አሳያችኋለሁ ብዬ ነው ያመጣኋቸው። አንተ ግን ራስን በደንብ አስታውቅልኝ። መልካም እሺ። እኔ አዩ ዜማ እባላለሁኝ። የኢትዮጵያ የዜማ መሳሪያዎችን ነው ማመርተው። ክራር፣ መሰንቆ፣ በገናና ዋሽንት እናዘጋጃለን። እንግዲህ ከእህታችን ከኤዱ ጋር ይሄ ቢዝነስ እንዴት በቀላሉ መጀመር እንደሚችል በጋራ እናወጋለን ማለት ነው። ጠብቁ። እንግዲህ ዱዬ ቻት ወርክሾፓችን ማለት ነው። በጣም የስራ ስፔስ እንደሆነ አስታውቃለሁ። ያው እንግዲህ የምትመለከቺው ቦታ ከውስጥ ከውጭም ጀምሮ እንዳየሽው የሚገርም የሆነ የስራ ስፔስ ነው። አዎ የእንጨት ጫካ ብለናቸው። እቺ ትንሿ የእንጨት ቤታችን ነች ማለት ነው። እንግዲህ የዱዬ እነዚህ ነካክተሽ አቧራ ከመንካትሽ በፊት ውስጥ ገብተሽ ልብስ እንድትቀይሪ እናዝሻለን። ኤዱ ሜትርና ስኳድራ መተናል 2030ዎች እንግዲህ ታጥቄ የስራ ሰው መስዬ መጥቻለሁ። እንዴት ነኝ? እንዴት አየኸኝ? አምሮብኛል። እንዳታስቀረኝ እዚሁ አስፈርመንሽ። ምንድን ነው የምንሰራው? አሁን የምንሰራው ክራር ነው የሚሆነው ማለት ነው። እነዚህ ሁለት የምትመለከቻቸው ክፍሎች የክራሩ ቋሚዎች ናቸው። ይሄ የምትመለከችው ቀንበር ነው። አስምረን በመጋዝ ከቆረጥን በኋላ ወደ ቀጣዩ የማጣበቅ ስቴፕ እንሻገራለን ማለት ነው። በጣም ናይስ። እንግዲህ 2030ዎች እንደምትመለከቱ ትችላለች። በነገራችን ላይ ወደ ስራ ቶሎ ገባን። ስላንተ ምንም አላወቅንም። ስምን ብቻ ነው የተዋወቅነው። እዩ መሆንን ነው የምናውቀው። ያንተን ባክግራውንድ ትንሽ ንገረኝ። መልካም እሺ። እንደዚህ በእጅ የሚነካኩ ነገሮች ላይ ትንሽ ኢንተረስትድ ነው። እሺ። በተለይ የሙዚቃ መሳሪያ ብለህ አይደል? አዎ። እና የሙዚቃ መሳሪያዎችን ወደ መስራት የገባሁት የመጀመሪያው ለራሴ ለመስራት ከመፈለግ ነው። የራሴን የዜማ መሳሪያ ከማዘጋጀት ማለት ነው። ምንድነው የምትጫወተው አንተ? አራቱንም እጭታለሁ። ምንድናቸው አራቱ? ክራር፣ መሰንቆ፣ ዋሽንት እና በገና ማለት ነው። እኔ የጀመርኩትኝ በመምህር ደሞዝ ነው። ቅድም ብለኸኛል። መምህር ነበር፣ አሁንም መምህር ነው አይደል? እስቲል አሁንም መምህር ነኝ፣ ግን በመምህር ደሞዝ ነው የጀመርኩትኝ። በጀት ያደረኩትኝ ከ10,000 ብር ማይበልጥ ገንዘብ ነው። ከዛ በኋላ ለራሴ በገና ሰራኝ። በዙሪያ ላሉ ወንድም እህቶቼ በጣም ክሎዝ ለሆኑ ጓደኞቼ መስራት ጀመርኩኝ ማለት ነው። እና ማንሰራራት ጀመርኩኝ። ብዙ ጊዜ ሰዎች ቢዝነስ ሲጀመር ያካይ ሰው አያበረታታም ይላሉ። እኔ እንደዛ አልገጠመኝ። ሰዎች አሉ ማለት ነው። በዙሪያ በጣም ደስ የሚሉ ሰዎች ነበሩና አብዛኛው ሰውም ጋር እንደሚኖር እርግጠኛ ነኝ። ስለዚህ ቆርጠሻል ማለት ነው። ጎበዝ ነኝ። በደንብ ጎበዝ ነሽ። ስለዚህ ይሄ ቀላል ስራ ነው አይደለ? ይሄኛው ቀላል ነው። ሳናነሳ ማለፍ የሌለብን እዚህ ጋር አሁን ማሽኖች አየን። እዚህ ጋር ሳናልፍ ዋጋቸውን እየነገርናቸው ወደ ቀጣዩ እንሂድ። መልካም ይቻላል። እኔ በገዛውበት በሰዓቱ 8,000 ብር ነበር። አሁን 15,000 ብር ትንሽ ኢንፍሌሽን ስላለ ስኳድራ 250 ብር ነው። መጋዛ 500 ብር ነው። ስለዚህ ይሄ ክፍል ከተጋጨ በኋላ ምን ሊመስል እንደሚችል አጋጅተን እናሳያቸዋለን ማለት ነው። እሺ
አይነት እንጨቶች ናቸው ለነዚህ መሳሪያዎች የሚውሉት? ይህንን በደንብ ማውራት አለብን። ይሄ የምትመለከችው እንጨት እዚች ጋር የምትመለከችው ይሄ ዌቭ ይታይሻል አይደል? እነዚህ የበሰሉ ዋንዛዎች ይባላሉ። ዋንዛ አለ፣ ከዋንዛ ደግሞ የበሰለ ማለት ነው። ለድምጽ የበሰለ ማለት ረጅም ጊዜ ቆየ ማለት ነው። በስንት ብር ይገኛሉ እነዚህ ዋንዛዎች? አሁን ላይ 2 ሜትር በ1 ሜትር የሆነ ዋንዛ 6000 ብር ነው። ምን ያክል ያሰራል? ቢያንስ ከ10 በላይ በገና ያሰራል። አንድ በገና ስንት ይሸጣል? አሁን ላይ እየተሸጠ ያለው 7000 ብር። 7000 ብር አንድ በገና ይሸጣል። ክራር፣ ማሲንቆ፣ ሳውን ሂሳባቸውን እንዲሰሩት ነው 20-30ዎች። 7500 6500 ብር ይሸጣል። በጣም ቆንጆ። ስለዚህ የተሻለ አዋጭ እየሆነ ይመጣል። ልክ ነህ። ሙያውስ ደግሞ አሁን ለስልጠናው ይሄ በቀላሉ የሚሰራ ስራ አይደለም። ማሽኖቹን መልመድ ይፈልጋል አይደለ? ከዛ ደግሞ እንደዚህ ወርክሾፕ ግዴታ ነው ይፈልጋል። ቤት ውስጥ መስራት እንችላለን አንላቸውም እንደሌላ ጊዜ። የስራ ቦታ ቤት ውስጥ ይቻላል? አሁን ቤት ውስጥ ያ ካንተ ልምድ አይደል? እሺ ከኔ ልምድ ይቻላል እንላለን ማለት ነው። ቤት ውስጥ ነው እኔ መስራት የጀመርኩት። መጀመሪያ ሲጀምር መፈልፈል ችዬ አይደለም የጀመርኩት። ገንዘብ ከፍዬ የሆነ ባለሙያ ፈልፍሉልኝ አውትሶርስ አደረካለ። ከዚህ ካንተ ስፔስ ውጪ ያለ ሰሰተ በቃ የግዴታ ነው መስጠት ይኖርብሻል። ስራ ሲጀመር የግዴታ ወደ መቁረጡ እንሂድ። ሄዱ እንግዲህ ይሄ የምትመለከችው ማሽን ነው ቸኮላሪ የሚባለው። ቸኮላሪ የመቁረጫው ማሽኑ ማለት ነው። እሺ ቸኮላሪ ዋጋው ስንት ነው? ቸኮላሪ ማሽን አሁን ገበያ ላይ ዋጋው 50000 ብር ነው። በደቂቃ 10 ብር የሚከፈልባቸው ቦታዎች አሉ። ሄደው ማሰንጠቅ ማስቆረጥ ምናምን ይችላል። እስኪ አንዴ አሳያቸው። ለስልሷል ማለት ነው። ቀጥ ብሏል። አሁን ስለዚህ በሜትር ከ20 ቁመት 4 ሳንቲሜትር እንሸነሽናለን ማለት ነው። ይሄኛው ነው የምትመለከችው። ይሄ ሞርሳ ቅርብ ጊዜ ዋጋው ሁለቱ ማለት ነው 800 ብር። ቢዝነሱን ስትጀምሩ በደንብ ተጠንቀቃችሁ ሴፍቲ ፈርስት፣ መጀመሪያ ጤንነት ይቀድማል። ስልጠና መሰልጠናዎች አሉ። ስልጠናዎች አሉ ቴክኒክና ሙያ ኮሌጆች ውስጥ በደንብ አሉ። ፕላስ ደግሞ የሆነ 1-2 ወር እንጨት ቤት ቢቆዩ በጣም መለመድ የሚችል ማሽን ነው። አሁን ይሄኛው ስራዎቻችንን ከሰራን በኋላ የምናስቀምጥበት ሩም ነው። ይሄ የምትመለከችው ገበቴ ነው። እነዚህን ክራሮች የምናዘጋጅበት ማለት ነው። እነዚህ ገበቴዎች ከ1000 ብር ጀምሮ ወደ ላይ ዋጋ ይኖራቸዋል ማለት ነው። ይሄኛው የመቃኛው ክፍል አለ። እነዚህ የመቃኞቹ ክፍሎች እነዚህ 6ቱ አንድ ሴት ይሸጣል 1007 1008 እየተባለ ነው። ጅማት ስትኝ ነበረ። አሁን ላይ ጅማት አይደለም የምንጠቀመው፣ ፊሸር ይባላል። የአሳ ማጥመጃ ገመድ ማለት ነው። ፊሸር 700 ብር እናገኛለን። ይሄኛው አንዱ 100 ሜትር ነው። ይሄ ማለት ከ12 ክራር በላይ ማውጣት እንችላለን በዚህ በ700 ብር ፊሸር። ያው ቶታሊ እስከ 5000 ብር ምናምን ነገር ቢወጣበት 2000 ምናምን ብር ትርፍ ይኖራል። በብዛት መስራት ምናምን የሚችሉ ከሆነ ደግሞ የተሻለ እያተረፉ ይመጣሉ። እነዚህ ኤሌክትሮኒክስ ክፍሎች ስላላቸው እነሱን መበየጃ ናቸው። ሊድ ምናምን ይሄኛው 700 ብር በሰዓት ገዘውት። እነሆ ባህላዊ ኢትዮጵያዊ ዜማ መሳሪያዎች ከኢትዮጵያ ወጣቶች ለእናንተ በ2030 ኢቢኤስ። ጭራው የምን ጭራ ነው? የፈረስ ጭራ። እሺ። ከዛ ይችኛዋ መቃኛ ትባላለች። የመሰንቆ መቃኛ ማለት ነው። ጎልደን፣ ሲልቨር ነው። የተለያዩ አይነት መቃኞች አሉ። የተሻለውን መቃኛ መርጦ መግዛት ይሻላል። ጎልደኑን እኔ ሪኮመንድ አደርጋለሁ። 1200 ብር ነው።
እሺ እነዚህ ቋሚዎቹ የሚሰሩበት ገንዘብ ነው። ከ200 እስከ 300 ብር መሰራት የሚችሉ ናቸው። የቀለም ምናምን ወጪዎች ሲምፕል የቆዳ ወጪ አሁን ላይ 800 ብር ነው። ከደግሞ ከአምራቾቹ ክፍለ ሀገር ሄዶ ማምጣት ቢችሉ ይሄ ማጠር ማለት መቀነስ የሚችል ነው። በመጨረሻ ስለ ትርፍ እናወራ አይደለም። ግዴታ ደግሞ ስታርታፕ ላይም ባይሆን እኔ ስራውን ልስራ እንደ ቢዝነስ ኦነር ሆኜ ልስራ የማይል ሰው ይኖራል። እነዚህ ግን ፍሪላንስ እየመጣ መስራት የሚፈልግ ከዛ ደግሞ ቦር ተቀጥሮ ገንዘብ መስራት የሚፈልግ ሰው ሊኖር ይችላል እና ስንት ብር ያገኙበታል? በቀን ሰራተኛ ሂሳብ በቀን 300 ብር እንከፍላለን። ስለዚህ እነዛ ሰዎች በወር ምናልባት እሁድ ብዙ ጊዜ ስለምንገባ እስከ 9000 ብር ሊያገኙ ይችላል። ኦቨርታይም አዳር ሊኖረን ይችላል። እስከ 12 በወር ሙያውን ተምረው በአንድ ፍልፍል እስከ 1200 ብር ማግኘት ይችላል። 1200 ብር ከፍ ይላል። አንድ በገና ፍልፍል እስከ 2000 ብር ምናምን በአንድ ቀን በሁለት ቀን ፈልፍለው 2000 ብር ሊያገኙ ይችላሉ ማለት ነው። ሁሉንም ማሽን አሟልቼ ልግባ ካሉ ሌዝ ማሽን፣ ቶርኖ፣ ሰገነስ፣ ቪንታ ምናምን እነዚህን አሟልተው እስከ 1 ሚሊዮን ብር ምናምን ሊፈጅ ይችላል። ሰራተኛ ቤት ኪራይ ምናምን ስለሚል ግን በቀላሉ ሲምፕሊ መግባት የሚፈልጉ ከሆነ ከ10 እስከ 20 ሺህ ብር ይዘው ስራውን ጀምረው በጊዜ ሂደት እያሻሻሉ አፕዴት እያደረጉ አሁን እኛ ወደ ደረስንበት ደረጃ አሁን የኛ ሊሚት አይደለም። እኛ ወደ ደረስንበት ደረጃ መድረስ ይችላል። ከኛ መብለጥ ይችላል ማለት ነው። ወደፊት ምን ላይ እንጠብቅ? የት እንገናኝ? የዛሬ 5 ዓመት 10 ዓመት ምን እንጠብቅ? እሺ እግዚአብሔር አምላክ ቢወድና ቢፈቅድ ደግሞ በህይወት ብንኖር የዛሬ 5-10 ዓመት ትልቅ የዜማ መሳሪያ ማከፋፈያ ቢሮ ኖሮኝ እንድንገናኝ ተስፋ አደርጋለሁ። ያው የተሻሉ ጥራት ያላቸው የዜማ መሳሪያዎችም እየሰራን ስለሆነ በህዝቡ ዘንድ አሪፍ ተቀባይነት እየኖረ ነው። ለሰጠኸኝ ጊዜ በጣም ነው የማመሰግነው። 2030ዎች በዚህ ሳምንት በነበረን የስንት ነው ዝግጅታችን ኢትዮጵያዊ ታሪካችንን የያዘ በጣም ቆንጆ የሆነ ቢዝነስ ነው ያሳየኋችሁ። በጣም የወደድኩትን ቆይታ ነው ያደረኩት። እናንተም እንደወደዳችሁ ታምናለሁ። በቀጣይ በሌሎች አዳዲስ የስራ ሀሳቦች ከሌሎች ጠንካራ ወጣቶች ጋር እንገናኛለን። ከ2030 ጋር መልካም ጊዜ